የቁርጡ ቀን ደረሰ። አሌክዛንደር አርኖልድ ከሊቨርፑል ይለቃል። ዛሬ በስፋት የምንነጋገርበት ጉዳይ ይሆናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጠይቃለን። ትሬንት አሌክዛንደር አርኖልድ አይቀሬውን መራራ እውነት ለሊቨርፑል ደጋፊዎች ጋታቸው። በውድድር ዘመኑ መጨረሻ ከሊቨርፑል እንደሚለያይ ማረጋገጫ ሰጠ። ትሬንት አሌክዛንደር አርኖልድ ውሳኔ ላይ የደረሰው ባለፈው መጋቢት ነው። ይህንኑ ለአሰልጣኝ አርነ ስሎት ፊት ለፊት ሊነግራቸው ወደ ቢሮአቸው ያመራው ባለፈው መጋቢት ነበር። በወቅቱ ፕሪሚየር ሊጉ ለብሔራዊ ቡድን ጨዋታዎች የተቋረጠበት ጊዜ ነበር። የቀይ መስመር ተከላካዩ በቻምፒየንስ ሊግ ፒኤስጂን በገጠሙበት ጨዋታ ካጋጠመው የቁርጭምጭሚት ጉዳት በማገገም ላይ ነበር። በኪርክባይ የልምምድ ማዕከል ወደሚገኘው የሆላንዳዊ ቢሮ አመራ። ኮንትራቱ ሲጠናቀቅ ከልጅነት ክለቡ ለመለያየት መወሰኑን ለስሎት በግልጽ ነገራቸው። ስሎት በውሳኔው ማዘናቸውን፣ ነገር ግን ውሳኔውን እንደሚያከብሩ ገለጹለት። በዚህ ቡድን ትልቅ ቦታ አለ፣ ስለሆነም የውድድር ዘመኑን በከፍታ እናጠናቅ አሉት። አሌክዛንደር አርኖልድ አሰልጣኙ በእርሱ ላይ ያላቸውን እምነት ከሰማ በኋላ ትኩረቴም ሆነ ቁርጠኝነቴ ሳይለወጥ እስከ ውድድር ዘመኑ የመጨረሻ ዕለት የቻልኩትን ሁሉ ማድረጌን እቀጥላለሁ በማለት ቃል ገባላቸው። የአርኖልድ ወኪሎች በይፋ ለክለቡ የስፖርት ዳይሬክተር ሪቻርድ ሂውዝ ደንበኛቸው በአንፊልድ አዲስ ኮንትራት እንደማይፈራረም ያሳወቁት በዚያው ሰሞን ነው። ሊቨርፑል በአንፊልድ 5-1 ቶተናምን አሸንፎ የዋንጫ አሸናፊነቱን በፌሽታ ካከበረ ከ8 ቀናት በኋላ አርኖልድ ከክለቡ እንደሚለያይ በይፋ ማረጋገጫ ሰጠ። የ26 ዓመቱ ተጫዋች ከ6 ዓመቱ አንስቶ በሊቨርፑል አሳልፏል። ሰኔ መጨረሻ ኮንትራቱ ሲጠናቀቅ ሪያል ማድሪድን እንደሚቀላቀል ይጠበቃል። አሌክዛንደር አርኖልድ በማኅበራዊ ትስስር ገጹ ባሰፈረው መልእክት በሊቨርፑል እግር ኳስ ክለብ 20 ዓመታትን ካሳለፍኩ በኋላ በውድድር ዘመኑ መጨረሻ ከክለቡ እንደምለያይ በይፋ ማሳወቅ እፈልጋለሁ። በሕይወቴ ያስተላለፍኩት እጅግ ፈታኝ ውሳኔ መሆኑ ግልጽ ነው ብሏል። ተከላካዩ የሊቨርፑል ተወላጅ ነው። ለክለቡ የመጀመሪያ ጨዋታውን ያከናወነው በ2016 ነው። በቀዮቹ ማሊያ 352 ጨዋታዎችን አከናውኗል። 23 ጎሎችን አስቆጥሯል። የአርነ ስሎት ቡድን ዘንድሮ የፕሪሚየር ሊጉን ዋንጫ እንዲያነሳ የራሱን አስተዋጽኦ አበርክቷል። በ2019-20 የውድድር ዘመን በቀድሞው የሊቨርፑል አሰልጣኝ የርገን ክሎፕ ስር የፕሪሚየር ሊጉን ዋንጫ ካነሱ ተጫዋቾች አንዱ እንደነበርም ይታወሳል። በእርግጥ ከቀዮቹ ጋር ሌሎች ዋንጫዎችንም አሸንፏል። በ2018-19 የቻምፒየንስ ሊግ ዋንጫን ስሟል። በ2022 የኤፍኤ ካፕ ዋንጫን አሸንፏል። ከሊቨርፑል ጋር 2 የካራባው ካፕ ዋንጫዎችንም ወስዷል። ሕይወቴን በሙሉ ያሳለፍኩት በዚህ ክለብ ነው። ለ20 ዓመታት ዓለሜ ሆኖ ቆይቷል። አካዳሚውን ከተቀላቀልኩበት ጊዜ እስካሁኗ ሰዓት ከሊቨርፑል ሳልለይ ቆይቻለሁ ብሏል አሌክዛንደር አርኖልድ በስንብት መልእክቱ። በክለቡ ውስጥና ውጪ ካሉ ሰዎች ያገኘሁት ድጋፍና ፍቅር አብሮኝ እስከ መጨረሻው ይቆያል። የሁላችሁም ባለዕዳ ነኝ። ከሊቨርፑል ውጪ የማውቀው ምንም ነገር አልነበረም። ይህንን አስቸጋሪ ውሳኔ ያስተላለፍኩት ራሴን ከምቾት ቀጠናዬ በማስወጣት እንደ ፕሮፌሽናል ተጫዋችና እንደ ግለሰብ ራሴን ለአዲስ ፈተና ማዘጋጀት ስለፈለግኩ ነው ሲልም ለውሳኔ ያበቃውን ገፊ ምክንያት አብራርቷል። ክለቡ ሊቨርፑልም አርኖልድ ከክለቡ የሚለያየው በዚህ በነበረው ጊዜ ላበረከተው አስተዋጽኦ እውቅና አግኝቶ ነው ብሏል። በስሎት የመጀመሪያ ውድድር ዘመን የኃላፊነት ቆይታ ዋነኞቹ መነጋገሪያ ነጥብ የነበሩት የሳላ ቫንዳይክና አሌክዛንደር አርኖልድ የኮንትራት ጉዳዮች እንደነበሩ ይታወቃል። ሆላንዳዊው አሰልጣኝ በተደጋጋሚ ከተጠየቋቸው ነገሮች መካከል የእነዚህ ተጫዋቾች ቆይታ ጉዳይ እንደነበር ይታወቃል። አርኖልድ ከጉዳዩ ጋር በተገናኘ ሲጠየቅ ቀደም ብዬ አቋሜን ማሳወቅ ይገባኝ እንደነበር የሚያስቡ ሰዎች እንዳሉ አውቃለሁ። ብዙዎች ውሳኔን በትክክለኛው ወቅት እንዳሳወቅኩ ይሰማቸዋል ብዬ አስባለሁ። በግሌ ትኩረት ሊሰጠው የሚገባው ቀዳሚ ነገር ሜዳ ላይ የሚሆነውን እንደሆነ አስባለሁ። ቡድኑ በዋንጫ ፉክክር ውስጥ በነበረበት ወቅት ትኩረት የሚያሳጡ ነገሮች መፈጠር የለባቸውም ብዬ አስባለሁ። አሁን የፕሪሚየር ሊግ ዋንጫ አሸናፊዎች ሆነናል። በአስደናቂ መንገድ ድሉን አክብረናል። ስለሆነም ይህንን ለመናገር ትክክለኛው ጊዜ ነው የሚል ምላሽ ሰጥቷል። በእንግሊዝ እግር ኳስ የአደባባይ ምስጢር ሆኖ የቆየው እውነታ አሁን ማረጋገጫ ተሰጥቶበታል። ትሬንት አሌክዛንደር አርኖልድ ከ20 ዓመታት በኋላ የልጅነት ክለቡን ለቆ ይሄዳል። ከዚህ በኋላ የሚሆነውም ነገር ያልተጠበቀ ነገር የመሆን ዕድሉ የጠበበ ነው። አንዳች ድራማዊ ክስተት ካልተፈጠረ በስተቀር የተከላካዩ ማረፊያ ሪያል ማድሪድ የመሆን ዕድሉ ሰፊ ነው። ከስፔኑ ክለብ ጋር ሲነጋገሩ ስለቆዩ የዝውውር መስኮቱ ሲከፈት በነጻ ዝውውር የስፔኑን ኃያል ክለብ መቀላቀሉ አይቀርም።
አዲሱን ፈተና ለመጋፈጥ መዘጋጀቱን ተጫዋቹ ራሱ በተደጋጋሚ ያሳውቋል። ጋላክቲኮ የመሆን ክብርን መቋደስ ፈልጓል። እንግሊዛዊውን ወደ ላሊጋ የሳበው ቀዳሚ ምክንያት ይህ እንደሆነም ይታመናል። በስፔኗ ዋና ከተማ በሚኖረው ቆይታ ጥሩ ተከፋይ እንደሚሆንም ምንም ጥርጥር የለውም። በማድሪድ ከደሞዙ በተጨማሪ ከኮሜርሻልና ምስል መብት ሽያጭ ዳጎስ ያለ ገቢ ማግኘቱ አይቀርም። ጉዳዩ የገንዘብ ቢሆን ኖሮ ግን ሊቨርፑል እርሱን በአንፊልድ ለማቆየት በፕሪምየር ሊግ ታሪክ ከከፍተኛ ተከፋይ ተከላካዮች አንዱ ሊያደርገው ተዘጋጅቶ ነበር። በአሌክዛንደር አርኖልድ ዝውውር ወሳኝ ሚና የተጫወተው ገንዘብ ላለመሆኑ አንዱ ማሳያ ነው። ከሊቨርፑል ጋር ሊያሸንፋቸው ይችል የነበራቸውን ዋንጫዎች በሙሉ አሸንፏል። ከክለቡ የሚለያየውም የፕሪምየር ሊግ አሸናፊ ሜዳሊያውን አጥልቆ ነው። ከሪያል ማድሪድ ጋር አሸናፊ መሆን በተለየ አውድ ላይ እንደሚያስቀምጥ ግን መዘንጋት አያስፈልግም። የሪያል ማድሪድ የስህበት ኃይል እጅግ ጠንካራ ነው። ሌላው ቀርቶ እንደ አርኖልድ ያለ ከትውልድ ክለቡ ጋር ስሜታዊ ትስስር ያለውን ተጫዋች ሳይቀር የማስኮብለል አቅም አለው። ነጩን ማሊያ እንዲለብስ ጥያቄ ቀርቦለት እንዴትም ቢሊል ይችላል። ቤቱን ጥሎ መሄዱ የሚፈጥረበት ጫና መኖሩ አይካድም። ከፊቱ አዲስ ፈተና ይጠብቀዋል። የአብዛኞቹ ተጫዋቾች ህልም የሆነው ክለብ ፈልጎታል። ማድሪድ እየተጣራ ነው። ሪያል ማድሪድ የአሌክዛንደር አርኖልድን ኮንትራት በቅርበት መከታተል ከጀመረ ሰነባብቷል። ከህዳር ወዲህ ፊርማውን እንደሚያገኙም እርግጠኞች ነበሩ። ከቅርብ ጊዜ ወዲህ በአውሮፓ እግር ኳስ የላቀ ብቃት ያሳዩ ባለተሰጥኦዎችን በነጻ ዝውውር የማስፈረም ልምድም አዳብሯል። ክሊያን ምባፔ፣ ዴቪድ አላባና ሩዲገር ጥሩ ማሳያዎች ናቸው። የማድሪዱ ዋነኛ መልማይ ሆኒ ካላፋት ቀደም ብለው የዝውውር ኢላማቸው ካደረጉት ተጫዋች ጋር ጠንካራ ግንኙነት ይመሰርታሉ። የክለቡ ዋና ስራ አስኪያጅ ሆዜ አንሄል ሳንቼዝ ይፋዊ የዝውውር ድርድር ከመጀመራቸው በፊት የተጫዋቹን የመዘዋወር ፍላጎት ከፍ ያደርጋሉ። ሁሉም ትልልቅ ውሳኔዎች ግን በቅድሚያ የክለቡን ፕሬዝደንት ፍሎሬንቲኖ ፔሬዝ ይሁንታ እንዲያገኙ ይደረጋል። አርኖልድ በውድድር ዘመኑ መጀመሪያ ባሎንዶር ያሸነፈ የመጀመሪያ የመስመር ተከላካይ መሆን ፍላጎት እንዳለው አሳውቋል። ስለሆነም አዲስ ፈተና መጋፈጥ አቅሜን ሙሉ በሙሉ አውጥቼ መጠቀም እንድችል ያግዘኛል ብሎ ያስባል። በማድሪድ በመኖርና በመጫወት ራሱን መፈተን ይፈልጋል። በክለቡና በከተማዋ በፍጥነት እንዲደላደል ደግሞ የቅርብ ጓደኛው ጁድ ቤሊንግሃም በዚያ መኖሪያ ይረዳዋል። አሌክዛንደር አርኖልድ በፕሪምየር ሊግ በርካታ ጎል የሆኑ ኳሶችን አመቻችቶ ያቀበለ ቀዳሚው ተከላካይ ሆኖ ሪከርድ ጨብጧል። 64 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ሊቨርፑል የዋንጫ አሸናፊ መሆኑን ባረጋገጠ ምሽት ከሊቨርፑል ባለቤት ጆን ደብሊው ሄንሪ ጋር የመገናኘት ዕድል አግኝቷል። ለዚህ ቡድን ድንቅ ተጫዋች ነበርክ፣ ለክለቡ ላበረከትከው ነገር እጅግ አመሰግናለሁ ብለውታል። ሄንሪ አያይዘውም ከክለቡ ስትለቅ መመልከት ቅስም ይሰብራል። ሆኖም በሄድክበት ሁሉ መልካም እንዲገጥምህ እመኝልሃለሁ። ላደረግከው ነገር ሁሉ ግን እናመሰግናለን ብለውታል። ተከላካዩም እኔም ስለ ሁሉ ነገር አመሰግናለሁ የሚል ምላሽ ሰጥቷል። እናም የቀዮቹ ተወዳጅ ልጅ ስካውሰሩ ትሬንት አሌክዛንደር አርኖልድ በቀጣይ የውድድር ዘመን በላሊጋ በሪያል ማድሪድ ማሊያ የመታየቱ ነገር እጅግ የሰፋ ይመስላል።